ከፍቴ ይወልዳል ስትከፍት ደስ ይለኛል። እዛ ነው እና ይሄ ቤት ነው እንዴ? ምንድን ነው የሚባለው? ቤቷ እንዴ? ይሁንልሽ። ሰላም ነው አንደው እንደዛና ነው። ከግርድና ወጥተሽ ነው የቤት የተመቸሽ? የምን ግርድና? እስኪ ደግሞ ጀመረ ነው። ኖ እኔ አማርኛ እንትን ስለማለት ምን እኔ እንትን ነው በቃ አንድ ነው እኔ ጋር ገብቶሻል። እነዛ በዘገምተኞች መንደር ላይ እዛ በግርድና ታገለግያለሽ መሰለኝ። በግርድና ታገለግያለሽ ማለት ነው ባብሻ ማለት እኔ አሁን ለምሳሌ ምን አለ መሰለሽ እኔ የማይጠቅመኝ እኔ የማልፈልገው እኔ የማይመቸኝ ነገር ለሰዎች ብዬ እንትን ማደርግ ከሆነ የግርድና ነው ለኔ። እኔ ለራሴ ነው የምኖረው። እኔ የሚመቸኝ ነገር ከሆነ ብቻ ነው የማስተናግደው። ካልሆነ ግን እናጥረገርገዋለሁ፣ አልቀበልም። ለሰው ብለህ እንትን የምትለው ነገር ትንሽ ነው። የሰው ስሜት እንዳለመጉዳት ብለህ ማለት ነው። ለሰው ብዬ ምን ሳርጋ አይተኸኛል? እስኪ ንገረኝ። ኧረ እኔ ምን አገባኝ ነው የምዘረዝርልሽ። ግርድና አልከኛ የሆነ ነገር አይተህብኝ ሊሆን ይችላል እና ንገረኝ። ግርድና ያልከው ዝም ብለህ ነው እንዴ? ዝም ብዬ አይደለም፣ ግን እዚህ ጋር ዘርዝሬ እንትን አልልሽም። ምን አገባኝ? ወጥተሻል ወይ ብዬ ጠየቅኩሽ። አልወጣሁም ወጥቻለሁ ብለሽ ማለፍ ትችያለሽ። ግርድና ስር መሆኔን እራሱ አላውቅም። ይሄ እኮ ነው ከባድ ታዲያ። አሁን እኮ ያ ነገር ግርድና መሆኑ ቢገባሽ ማኖሩ ተወጪ ነበረው ማለት ነው። ገብቶሻል? አሁን መለስልኝ። አልወጣሁም እኮ እንድረዳ ለምን አትነግረኝም? ምን ግርድና ሳውቅኝ በዚህ በኩል አንቺ ግርድና ላይ ነሽ ማሬ ያገለገልሽ ነው። ስለዚህ ብትለኝ ነፃ የማወጣበትን መንገድ ፈልጋለሁ። አሁን እኔ ግርድና ላይ መሆኔን አላውቅም። የሚሰማኝ መናገሬ ነው። ለምን ስለራስሽ አናወራም? ችግር የለውም። እምነት አለሽ? የለኝም። እምነት የለሽም? የለኝም። ሃይማኖትስ? የለኝም። እምነትና ሃይማኖት ልዩነቱ ምንድን ነው? ሃይማኖት አይ ቲንክ የሆነ ህግ ስር መሆን ነው ይመስለኛል። እምነትስ? ልክ ለምሳሌ የቁርአን ህግጋት ስር ስትገባ ሃይማኖት እስልምና ይሆናል፣ ወይ የመጽሐፍ ቅዱስ ስትገባ ክርስቲያን ትሆናለህ። ከዛ ውጪ እምነት ደግሞ ዝም ብለህ እምነትን የምትጥልበት ለምሳሌ ፈጣሪ አለ ብለህ የምታምን ነገር ምናምን ሊኖር ይችላል። እንደዛ ነው የምረዳው። እኔ የሚገርምሽ ነገር ምን አለ መሰለሽ፣ ኢትዮጵያ ውስጥ ብዙ አንባቢያን እንዳለ ሆኖ በጣም ደስ የሚሉ ወጣቶች መጥተዋል። አሁን ይጠይቃሉ፣ ያገለባብጣሉ ምናምን። በዛ ልክ ደግሞ ግግም ያለ መሀይም ደንቆሮ ደግሞ አለ። ሃይማኖት ወይም እምነት አልባነት እንደ ስልጣኔ አድርጎ የሚረዳ ወጣት ነው የመጣው። አሁን ሃይማኖት የለኝም ማለት የስልጡንነት መገለጫ አድርጎ የሚረዳ ሰው አለ። ይሄ ምንድነው? የሶሻል ሚዲያ እንትን ነው፣ የሶሻል ሚዲያ ስልጡን ነው። ሃይማኖት የለኝም ማለት በቃ አሪፍ ነው፣ ስልጡን ነው፣ ይሄ ኳራዳ ነው ምናምን የሚባል ይመስለዋል። እንደዚህ አይነት ደከከናሞች በጣም ነው የበዙት አሁን ማለት ነው። ማንንም ሰው ትጠይቃቸው ደግሞ ምንድነው መልሳቸው? ልክ እንዳንቺ ነው። ይቅርታ አድርግልኝ፣ እምነት የለኝም አይባልም። ሁሉም ሰው እምነት አለው። አለማመን እምነት ነው። አሁን ለምሳሌ ፈጣሪ የለም ካለ አንድ ሰው የለም በማለት ነው ውስጡን ያሳመነው። ስለዚህ ያምናል። እምነት የለኝም እኮ ነው ያልሽው። እምነት የለኝም አላምንም። እኮ አለማመን ያንቺ እምነት እኮ ነው። ታዲያ እኮ የለም አላልኩም እና ምንድነው? አላቅም ነው እኔ ብለህ ፈጣሪ ይኑር አይኑር አላቅም። ፈጣሪ ፈጥሮኛ ይፈጥረኝ አላቅም። የክርስቲያኑ አምላክ የሙስሊሙ የፈጠረኝ ማን እንደሆነ አይደለም ነው ያልኩት እኔ። አለማወቅም እምነት ነው አይደለም? ጭራሽ ሁለት ፈጣሪዎች አሉ ብለሽ ነው እንዴ የምትረጂው? ታዲያ እንደዛ ከሆነ ሲጀመር አንድ ስለመሆኑ በምን ታውቃለህ? አንተ አንድ ነው ብለህ የምትረዳው አይደለም። እሱ ሌላ ነገር ነው። ግን ሁለት ፈጣሪዎች አሉ ብለሽ ነው የምታምኚው? አሁን ለምሳሌ የፈጠረኝ የሙስሊም አምላክ ይሁን የክርስቲያን አምላክ አላውቅም አልሽ። ለምሳሌ ሁለት ፈጣሪዎች አሉ። ቀበሌ ሙሉ ራሱ ሊሆኑ ይችላሉ። እንኳን ሁለት አንድ ቀርቶ እኔ በምን አውቃለሁ? ምን ሊሆኑ ይችላሉ? ቀበሌ ሙሉ ሊሆኑ ይችላሉ። ቀበሌ ደግሞ ምንድን ነው ማለት? አንድ አካባቢ ስምሪ አንድ አካባቢ ያክል ብዛት ሊኖራቸው ራሱ ይችላል። እኔ በምን አውቃለሁ? ፈጣሪዎች ነው የቀበሌ ብዛት የሚኖራቸው።
ሊኖራቸው ይችላል ነው ያልኩህ። እኔ አላውቅም። አዎ በነገራችን ላይ ተረጋጋሲ። ቆይ እኔ ልውረድ። እንደዚህ አይነት ነገር መስማት ብዙ አይመችኝም። ለምን አይመችም? አይመችኝም። እኔ ፈጣሪ የሚከበርበት ቦታ ላይ ነው መሆን የምፈልገው። መልስ ለመስጠት ደግሞ አቅሙ ያንሰኛል። እኔ አቅም ደግሞ ከዚህ ፈጣሪን የሚከበርበት ማለት ምንድነው? አላህ ሱብሃነሁ ወተዓላ ባክ እንደዚህ አይነት ግም የሆነ ነገር መነጋገር አልፈልግም። እኔ እሱ ራሱን የረሳ ሰው ነው ፈጣሪ። ራሱን የረሳ ሰው ነው ፈጣሪ የለም የሚለው ወንድሜ። እኔ ደግሞ አስረዳው ኮተር ይሄ አንተ ሐሳብ ነው። ሐሳብህን እንትን ማድረግ ትችላለህ፣ ግን መተግበርም ትችላለህ። ግን ፈጣሪን የሚከበርበት ስፍራ ነው የምቀመጠው ማለት ፈጣሪ በሰዎች ንግግር በሰዎች ሐሳብ ክብሩ ከፍም ዝቅም አይልም። ገብቶሃል አባባሌ? ለኔ ነዋ እሱ አይልም እኮ። አው ምድር ለፈጣሪ እኩል ነው። ምድር ለፈጣሪ እኩል ነው። እዚህ ጋር የሆነ ነገር ተነገረ ማለት ጥሩ ነገር ተነገረ ማለት የሆነ ቦታ ላይ ሌላ ነገር እየተነገረ ከሆነ ያው እኩል ነው፣ ተመሳሳይ ነው። መሄድ ከፈለክ ግን መብት ነው፣ ችግር የለውም። እኔ አወራ እንደዛ አይደለም። ቆይ ለምሳሌ አንቺም ታወራለሽ። ለምሳሌ ስለ አንቺ እናት መጥፎ ነገር ቢወራ የሷ ምንም አይቀንስም። ግን ላንቺ የሚሰማ አጀንዳችን እኮ አሁን እኮ እንትን እኮ አስቀየርከን እኮ። አሁን እሷ ጋር እያወራው በመሀል ገብተህ ሐሳብ ከሌለ አሁን ለምሳሌ ለምንድን ነው የምታወራው? በቃ አንቺ ይቅርታ ጠይቄ ለመውረድ ነው እኔ ወሬው ስላለ። ለምን ይቅርታ ትጠይቀኛለህ? ምን አደረከኝና? አይ አንተ ቤት ላይ አይደል ያለሁት እኮ። ለምን ይቅርታ ትጠይቀኛለህ? ምን አደረከኝ እኮ? ሲገባ ጠይቄ ገባው፣ ከዛ ስወጣም ጠይቄ ልውጣ። ይቅርታ መጠየቅ አይጠበቅብህማ፣ ችግር የለም። የሰበርክብኝ ዕቃ የለም። ለምን ይቅርታ ትጠይቀኛለህ? ባቢ በቃ ይቅርብኝ። እሺ ወረድኩሽ። እሺ ይመችህ። አልወድም ሰው እያወራ በመሀል ገብተው እኮ። አሁን እኮ ብዙ ነገር እናወራ ነበር እኮ ሰው እኮ አለ። ችግር የለም። እሺ አመሰግናለሁ። ኤፍናን አለሽ? አሁን እኔ እኮ አበሻ ጋርም ማልግባው እኔ ግን በቃ እንደሚመጣጥ ቢሆን በቃ አስመጥጠው ነበረ። የሆነ ነገር የሚቀየር ቢሆን በቃ ቀይር ነበረ። ብን ብዬ ጠፋ ነበረ። እኔ የምሬን ነው። በቃ እንዴ አይደለሁም። እኔ አበሻ ነሽ አንቺ? ይሉኛል እንግዲህ እኔን አውቃለሁ ብለና አይደለሽም። አበሻ ማን እንደሆነ አይታወቅም ኢትዮጵያ ውስጥ። ውሸት ነው፣ ግድ የለሽ። አበሻ ነገር አይደለሽም። ማረጋገጫ ካለሽ አሳይኝ። አይ በቃ አይደለሽም ካልከኝ አይደለም፣ ልክ ነህ። ተይው። እኔ ያው የተሰጣችሁትን ታሪክ ስለሆነ የምትቀበሉት ከባድ ነው። ኢትዮጵያ ውስጥ እኮ ከኢራቅ የመጣለ፣ ከየመን የመጣለ፣ ከኢንዲያ የመጣለ፣ ከሱዳን የመጣለ ምናምን ብዙ አይነት ነው። ስለዚህ እኛ እኮ አበሻ ነን ብሎ ካለ ይሄ ህዝብ ሁሉ እኔ ገርመኛል። ይመቻችሁ። እኔ አበሻ ልሁን እኔ አላውቅም። እና ቀጥይ እስኪ ምንድን ነው ያልሽው? ፈጣሪዎች ብዙ ሊሆኑ ይችላሉ ነው ያልሽው? ሊሆንም ላይሆንም ይችላል። እኔ አላውቅም ነው ያልኩት። አይ ማምለጫ ነው። በነገሮች ላይ በግ እየጠበቀ ያደገ ትውልድ እኔ ፈጣሪ አንድ ነው። ፈጣሪ ስድብ አይደለም። እኔ አልተሳደብኩም። ስድብ አይደለም። ስድብ ከተሰማሽ በጣም ዝቅ ነው ማድረግ የምትጥርበት መንገድ በጣም ነው የሚያስጠላው። እኔ ዝቅ አላደረኩሽም። በእኔ ንግግር ዝቅ የሚል ማንነት ካለሽ መሞት ነው ያለብሽ። መታነቅ እኮ ነው ያለብሽ። በእኔ ንግግር ዝቅ ይላል ማለት ነው። አንተ ምን ብትገኝ ግድ ከየልሽ ዝም ብለሽ መጣሽ። ሐሳቤ ጋር ዝም ብለሽ እኮ ሐሳብ እኮ ነው። ሐሳቤ በምሳሌያዊ ንግግር ነው እኔ የማስረዳው ሰው። ለምሳሌ ገብቶሻል አባባሌ? አሁን ለምሳሌ በጉችን እኮ ለምን መሰለሽ እረኛ ምን ያደርጋል መሰለሽ? እረኛ በጎቹ በየቀኑ እየቆጠረ እንትን እያደረገ ነው የሚጠብቀው። ገብቶሻል? በቁጥር ነው እንጂ በጣም ብዙ ከሆኑ በመልክ በእንትን አያውቃቸው። ስለዚህ በቁጥር 1 2 3 4 5 6 በቃ አሉ እያለ ነው። እንደዚህ ያለ በግን እየቆጠረ ያደገ ትውልድ እኔ ጋር መጥቶ ፈጣሪ አንድ ነው፣ ስለ ፈጣሪ ማንነት ፈጣሪ ምንድነው ምናምን ብሎ እኔ ጋር እንዲያወራ እንዲያስረዳ ጥሩ የሆነ አመለካከት እንዲኖረው መጠበቅ ራሱ በጣም ከባድ ነው። ገብቶሻል አባባሌ?
አንተ አንድ ይቅርታ ነው ብለህ አድርግልኝ እኮ የምታስበው አንድ ነው ብለህ የምታስበው ብዬ ነው የማምነው። ማስበው ሳይሆን ብዬ ነው የማምነው። እምነት ነው። ዝም ብለህ እኮ እንደዛ የምታምነው ሁለት ቢሆንስ በምን ታውቃለህ? ሁለት እንዳልሆኑ በምን ታውቃለህ? ምንድነው ሁለት ማለት? ሁለት ፈጣሪዎች እንዳልሆኑ እኔን የፈጠረ አምላክና አንተን የፈጠረ አምላክ የተለያዩ እንዳልሆኑ በምን ታውቃለህ? አይደለም ሁለት ሆኖ ፈጣሪ ሁለት ሊሆን አይችልም። ለማን እንደዛ ያለው? ከምንም አንጻር ነው። አሁን ለምሳሌ የፈጣሪነትን ማንነት የታወቀው በምንድን ነው? አንዳንዶቹ በፍጥረት ተነስቶ ፈጣሪ አለ ብሎ ያምናሉ። ተይው፣ እሱን አይደለም። የፈጣሪን ማንነት የታወቀው በምንድን ነው? የፈጣሪን ማንነት የታወቀው መጽሐፍ ላይ ነው። በራሱ ነው አይደል? በራሱ መልእክት በራሱ ንግግር ነው። ብቻ በሃይማኖት ነው። የሱ ነው እንደ መልእክቱ ሀዲይ ነው ስለመሆኑ በምን ታውቃለህ? እና የማን ነው? የሱ ነው ብለህ ነው የምታስበው? እና የማን ነው? እኔ አላውቅም እኮ የማን ነው? እኔ የሱ ነኝ አልኩሽ። የማን ነው? እሺ የሱ ጋር በመልእክቱ ስትል እኔ መጽሐፍትን የምትል መስሎኝ ነው። ኦኬ ግፋይ እኮ መጽሐፍቱን ያልኩሽ እኮ እኔ የማን ነው? እሺ መጽሐፍት ላይ ያለ መልእክት የማን ነው? መጽሐፍቱ እኮ እኔ አላውቅም። እየጠየቀው ነው። የሱ ነው ብለህ ነው ያንተ ምትል። ካላወቅሽ በቃ ምን ታወሪያለሽ? እየጠየቀው እኮ ነው ሰውዬ። እንደዛ ብለህ ነው የምታምነው? አዎ የሱ ነው። በምን የትኛው መጽሐፍ የቡዲዝም ነው? የትኛው ብዙ መጽሐፍ የትኛው ነው? በቃ ብዙ ሁሉም የፈጣሪ ነው። ሁሉም የፈጣሪ ነው። በማን ነው የተላከው? ብታዩስ እኔ አሁን እንደዚህ አይነት ወሬ አታውሪ። ሌላ ቁም ነገር ያለው ወሬ ታወሪያለሽ። አሁን እምነት ላይ ስናወራ ነበር። አንተ ትጠይቅ ቁም ነገር ያጣ እኔ ብጠይቅኝ ቁም ነገር ነበር። ኖ ፍሬ ያለውን ነገር አውሪኛ። ታዲያ ማን የጻፈው የትኛው መጽሐፍ? በጣም ናፍቀህን ሁሉም አልኩሽ እኮ ላይቭ ስለከፈትክ ደስ ብሎናል። ዌልካም ሀቢቢ ልልን ነው የወጣሁት። አንተ እዚህ ሰው ታፋጥጣለህ በእግዚአብሔር። እንደዛ ከሆነ በቃ ቁጥሬን ላስቀምጥልሽና በውስጥ ቪዲዮ ኮል ብንደዋወል አይሻልም? ኖ እዚህ እንትን ማለት አልችልም እንዴ? እዚህ ጋር አልን እኮ እዚህ ጋር። ታዲያ ከዚህ በላይ ምን እናወራለን? እሺ ቀጥይ። እሺ አንተ የልብ በሽታ ነው የምታስይዘው። እኔ በነገርሽ ላይ ኢትዮጵያ ውስጥ የምሬን ነው የምልሽ፣ ኢትዮጵያ ካሁን በኋላ ከሶስት ሀገራት ጦርነት መግጠም አለባት። ምክንያቱም መጨረስ ያለበት ህዝብ ስላለ ማለት ነው። ልክ እንዳንቺ መሰዋት ነው ያለበት ድንበር የሀገር እንትን ለማስከበር መሞት አለባቸው። እናንተ ትርፍ ናችሁ። ገብቶሽ? አንተ ከኛ ጋር መሞት አለብህ። የማታውቀውን ነገር አለ አንድ ነው ምናምን ብለህ ማውራት ራሱ ያስቀጥላል። ኖ እኔ መጽሐፉ የፈጣሪ ነው ብዬ ስልሽ አይ እንደሆነ እርግጠኛ አይደለሁም ብለሽ ካልሽ ትርጉም የለውም። እኔ ጋር ማውራት አትችይም። አይደለም ካልሽ እናውራ። አንተም አሁን ነው እኮ እርግጠኛ ነው የፈጣሪ ቃል ስለሆነ አይደለም ትያለሽ። እኛ ይሆንከው በምንድን ነው ያረጋግጥከው? አይደለም ትያለሽ። እኔ አይደለም አይደለም ለምን አቃለው አይደለም ይላል። በቃ ተይው። ለምን አወራለሁ? መንገድ ንገረኝና እኔ ልለምንበት እኮ ተይው። ምን አገባኝ ስላንቺ? አንቺን ለማሳመን እኮ ነው ያልሰራም። ምን አገባኝ እኔ ምን አገባኝ? እኔ ለምን የሲኦል አይፒ አትገቢም? ለምን እኔ ምን አገባኝ? ላንቺ አንቺን ለማሳመን ብዬ የምደክም ምን ችግር አለው ብታሳመነኝ? ምን ትሰራለህ እዚህ ምድር ላይ? እኔ ማሳመን አንድ ስራ ብትሰራ ምን ችግር አለው? ኧረ ስራ ያጣ ያሳምንሽ። እኔ ምን አገባኝ? እኔ እንትን ነው የምታገባ እሷን ታውቃለች። እሺ እኔ ግን ባቢ በጣም ነው የምታደክመው። የእውነት ልብ ነው የምትወጥተው በፈጣሪ ስም። ከባድ ነው። እኔ በነገራችን ላይ ጸሎት የማደርገው ለእናንተ ነው። ለኛ ምን ብለን እኔ እንጃ። በቃ ያላችሁበት ደረጃ በጣም ነው የሚያሳዝነኝ። ይሄ ተንቃሻቃሽ እንስሳይ አንተ ራስህ ታሳዝናለህ። ያላየህን ነገር ልክ እንዳየው ነው አይደል ምናምን ስትል አንተ ራስህ ታሳዝናለህ። ምስኪን ነህ። እሺ አሁን በህይወት አለ ያ ፈጣሪ ንገረኝ። አንድ መሆኑን ታውቃለህ፣ እንዳለ ታውቃለህ አይደለ? ታምናለህ፣ ያን ታምናለህ። ሰው አሁን በህይወት ስለመኖሩ እርግጠኛ ነህ? ሰዎች ቁርስ ብሉ።
አልቻልኩም እኮ አቤ የጠየቀውን ሰምተሃል? አልሰማሁም። አንዴ ቆይ። እሺ ያን ፒያኖ አሁን አለ እያየን ነው ወይስ ሞቶ ጠፍተዋል ምናምን ነገር እንዳትሳደብ ሀበሻ እኮ ብለህ እንዳትሳደብ መልሱን ብቻ ስጠኝ። እኔ አልሳደብም። እኔ ተሳድቤም አላውቅም፣ ተሳዳቢም አይደለሁም። አሁን ለምሳሌ አንድ ደንቆሮ ከተባለ ስድብ አይደለም ለኔ፣ በስሙ ነው የተጠራው ብዬ ነው ማለት መልሱን ስጠኝ እኮ። መልሳለሁ። ተረጋጊ። ምንድነው የሚያቅበዘብዝሽ? ችግሩ ምን አለ መሰለሽ? እናንተ ከባዱ ነገር እናንተ ምንድነው ይሄ የህይወትን ትርጉም በትክክል አታውቁትም። እኔ የምረዳው ማለት ነው የፈጣሪ ሙቷል ምናምን ብላችሁ እንትን የምትሉት የሚሞተው እኮ ስጋ እንጂ ነፍስ አይሞትም። ለምሳሌ የሰው ልጅ እንኳን የሚሞተው ስጋው ነው፣ የሰው ልጅ ራሱ ማለት ነው እንጂ ነፍሱ ይቀጥላል። ስለዚህ ከባዱ ነገር ምንድነው እናንተ ይሄ ስጋ ለበሰ የሚለውን ማንነት ስለሆነ ውስጣችሁ ገብቶ የሚያመሳችሁ ምንም እንትን ማድረግ አይቻልም። እናንተን ማስረዳት ራሱ በጣም ከባድ ነው። እኔ ሃይማኖት ደደብ ያደርጋል ብዬ ማምናለሁ ራሱ። ስለዚህ ከመደደብ ምንም አማራጭ ስለሌላችሁ መደደባችሁ ራሱም ደደብ እንደሆናችሁ ማታቁ የዓለማችን የመጨረሻ እንትን ሰዎች ስለሆናችሁ እናንተ ማስረዳትም በጣም ከባድ ነው። ስለዚህ ሞት የስጋ እንጂ ነው ብለህ ነው የምታስበው? እና ምንድነው አሁን አንተ የፈጣሪ ቃል ሊሆን ይችላል ብለህ የምታስበው ቁርአን ላይ ለምሳሌ ጋኔኖች ይሞታሉ፣ መላእክቶች ይሞታሉ፣ ግን እነሱ ስጋ ለበስ ናቸው። ምንድነው ምን ለበስ ናቸው? አይ እንደኛ አይደሉም። ከስጋ አይደለም የተሰሩት፣ ከብርሃን የተሰሩ ፍጥረት ናቸው። ክንፍ ምናምን እንዳላቸው ይነገራል፣ ግን ይሞታሉ ይባላል። ስጋ ብቻ አይደለም ይሞታል እኮ። ምንድነው ያላቸው? አይ ብራቃለሁ፣ ግን ይሞታሉ። ግን ሰው አይደሉም፣ እንደኛ አይደሉም። ከጭቃ አይደለም እኮ። ምን ለበስ ናቸው? አስረጅኛ ታዲያ። ከብርሃን የተሰሩ ፍጥረት ናቸው። ልክ ከእሳት ደግሞ እንትን ተሰርተዋል። እሳት ይሞታል። እሺ ጅኒ እሳት ነው የተሰራው አይደለ? ግን ጅኒዎች ይሞታሉ። እሱማ አንቺም እኮ ከጭቃ ነው የተሰራሽው። ወደ ኋላ ከተመለስሽማ ግን የለበሱት ምን ለበስ ናቸው ተብለው ሲጠየቂ ከእንትን ስለተፈጠሩ ምናምን ተብሎ እንትን ሊባል አይችልም እኮ። ሰሙ እኮ የተፈጠረው ከጭቃ ነው። ስለዚህ ወደ ጭቃ ከተመለስሽማ በጣም ከባድ ነው። ግን ልክ እንደ ነፍሳችን ነው። አሁን አንቺ ድምጽ ይታያል አይደለም? አንቺ ድምጽ ይታያል? አይ አይታይም፣ ይሰማል እንጂ ድምጽሽ አይታይም አይደል? አዎ። ብርሃን ይሰማል? ይታያል እንጂ አይሰማም። አይሰማም አይደል? የአንቺ ነፍስ ይታያል? ነፍስ ምንድነው? ነፍስሽ አንቺ ምንድነው? ነፍስ እኔ ነፍስሽ ነው። ነፍስ የለሽም? ምን ነው ነፍስ? እኔ እንጃ አለኝ እንዴ? ነፍስ የሚባል ነገር አለኝ እንዴ? በቃ ተይሽ። አመሰግናለሁ ኤፍና። ሌላ የምትይው ነገር አለ? ናፍቀኸኝ ነበር። እንኳን ደህና መጣ። በውስጥ እንደዛ በይ። እሺ ደህና ሁን። ይመችሽ። በኋላ እንዳትራገጥ እሺ። ማንን? እኔ ማንኛውንም ሰው በእኔ እንትን ብላ ሀበሻ ኤቲስ ነው ያልተራገጥ ሰላም። ልዩነት የለውም እኮ ወረድሽም አልወረድሽም ለኔ እኩል ነው። መጣሽም አልመጣሽም ለኔ እኩል ነው። ኖርሽም አልኖርሽም ለኔ እኩል ነው። ኖርሽም ሞትሽም ለኔ እኩል ነው። ስለዚህ ሄድሽም አልሄድሽም ለኔ ልዩነት ስለሌለው ከወረድኩ በኋላ እንትን እንዳትናገር እንትን አይነት አስከባሪ መብት አስከባሪ አይነት መሰልሽሳ። አንተ ስለዚህ ካለ ተናገርና ወስድ ይወረድ አይሻልም? ከታች ሆነሽም ትወስጂዋለሽ እኮ ወይ ከታችኛም ይከብዳል። ከታችኛ ይከብዳል። አዎ ስለሚወጠርሽ ነው።
ምን ይወጣል? ጅን ይወጣል የሚወጣ ነገር የለም። ግን ከታችኛ ይከብደኛል። እዚህ ነገረኝና ይዤ ለመውረድ ለመመለስ ነው። አየሽ ብልግና እንትን ውስጥሽን ብልግና ማለማመድ የለብሽም። ባለጌ ማለት የለብሽ። መመለስ ብልግና ነው። መመለስ ብልግና ነው እንዴ? አንዳንድ ሰዎች ግን ምንድነው በመሰደብ ራሳችሁን ከፍ ማድረግ የምትፈልጉት? አይ እንደዚህ አታድርግ። ያንቺ እኮ እንደዛ ነው። እኔ ሞታለሁ እንጂ ከፍም አሁን ለምሳሌ ፌመስ ሰዎች አሉ፣ ትልልቅ ሰዎች ባለስልጣናት ምናምን ሊሆኑ ይችላሉ። እነሱ ጋር ተጠግቶ በመነሳት እንትን ማድረግ አልፈልግም። ራሴን ዝቅ አላደርጋት ብሞት አልነሳም። የእናንተ ደግሞ በጣም የባሰ ነው። ያው ብዙ ሰዎች አሉ እንዳንቺ ማለት ነው። በመደብደብ ሰድበኛ አይሞቀኝ አይበርደኝ እና ባይበርድሽ ነው እንዴ ሳልወርድ ለጥልጠኝ የምትዩ? ያው እንዲሁ ግን ላንተም ብዬ እኮ ነው። አይሻልህም? ለኔ ምን ብለሽ? ለኔ ተሳድበ ዝም ከምትል እኔ እዚህ ወይ እንትን ላበረታታ ወይ ልትቃወም ወይ ደግፈ ኤፍናን ችግሩ ምንድነው? ከግርድና ካልወጣች በጣም ከባድ ነው። ልንስማማ አንችልም። ራሱን የሆነ ሰው ራሱን የሚመስል ሰው ውስጡን ያሸነፈ ሰው ራሱን ያሸነፈ ሰው ውስጡ ጋር የሚስማማ ሰው ጋር ነው እኔ የምስማማው። ቁጭ ብዬ እንትን የማደርገውም ራሱ ግርድና ምንድነው? ገረድ አይደለሽም? አይደለም። ገረድ አይደለሽም? አይደለም። ራስሽን አታውቂም። አየሽ፣ ከባድ ለሆነ አካል ገረድ አይደለም። ግርድናም ካለብኝ ለራሴ ነው። ራሴን ለማኖር ሲል ከፍ ዝቅ እያልኩ ነው። ከዛ ውጪ ለሆነ አካል እሱ ስራ ነው። እሱ መገረድ አይመስለኝም። እኔ እሱ ግርድና ብያለሁ። ነፍስህን መከደም ራሱ ነፍስ አልኩ። ደግሞ ነፍስ ከየት መጣች ትክክለኝ ነው። ራስን ማኖር ለማኖር መታገል ራሱ ለራስ ባራ መሆን ነው። አይ እሱ ግርድና አይመስለኝም። እኔ እኮ ግርድና አይደለም እሱ። ግርድና ሌላ ነው፣ መገረድ ሌላ ነው። እሱ ስራ ነው። ካልነገርከኝ እንዴት አውቀዋለሁ? አንተ በደንብ ታውቀዋለህ መሰለኝ። ይሄ ግርድና ይባላል። በቃ ረሃብ እንትን እያለች ነው። ይበቃናል። አመሰግናለሁ። እሺ በላለሁ። ደህና ሁኑ። እሺ መች አትስደብ። እሺ ኧረ አይመለከትሽም። ይበቃሻል እንዴ? ኦኬ ሰላም ምናምን ብለህ ብትቀጥል አሪፍ ነው። ደህና ሁን። ኧረ ወይኔ ውረጅ። እሺ አመሰግናለሁ። ከባድ ነው። በሐሳብ ይጠውልል እንትናቸውን ይዛቸው እኔ ጋር መምጣት እኮ ከባድ እኮ ነው። ለምን ነገር የሚመጣው ነገር ምን ነገር አልፈልግም። ግን እኔ ሰዎች እስኪ ገባ ብላችሁ ሰላም እንባባል። አንዳንድ ሰዎች ግቡ። እሺ ምን አዲስ ነገር አለ? እንግዲህ አዲስ ነገር አልሐምዱሊላህ። ምን አዲስ ነገር አለ? ብዙ ነገር አለ። አዲስ ነገር ግን ያው አልፈዋል እንጂ አሁን ደግሞ ዛሬ ደግሞ ከዛሬ ይጀምራል ሌላ አዲስ ነገር ማለት ነው። ዛሬ ሌላ አዲስ ነገር ባቢና አገኘን። አመሰግናለሁ። የምትይን ነገር ምን አለ? ብልቻ ነው። ሚዩት አድርጊ ብልቻ። እሺ ቀጥል ማሜ። ማሜ አለ? ባቢል ወይ ባቢል እንዴት ነህ? ሰላም ነው አለን። ደህና ነህ? አለን። እንኳን ደህና መጣህ። እንኳን ደህና ቆየህ። ከየት ነው የመጣሁት? ሳውዲ ነው ያለሁበት ቦታ ይመስለኛል። እኔ በነበርኩበት ቦታ ነው ያለሁት፣ አንተን አይደለም። አይ ከየት ነው የመጣኸው አይደል ያልከኝ?
አይደለም እንኳን ደህና መጣህ ስትለኝ ከየት ነው የመጣሁት ብዬ ነበር የጠየቅኩ። እንዴት ነህ? እሺ ከየት ነህ? አይ ጠፍተሃል ብዬ ነው። ችግር የለም። አዎ ገብቼ አላውቅም። ከየት ነው? ከሳውዲ አረቢያ። እና እንዴት ነው ስራ? መልካም ነው ስራ? ከረሚላ ነው፣ ምንም አይልም። እየላስከው ነው በጣም አሪፍ ነው። ይሄንን ልጠይቅህ ብዬ ነው። ማኛ እንኳን ደህና መጣህ ብያለሁ። ሰላም ሁኑ። አመሰግናለሁ። እሺ አመሰግናለሁ ማሚ። ማሚ መልካም ሰው ነው በነገራችን ላይ። ግን እኔ ያው ከኔ ጀምሮ ነው ይመስለኛልና የኢትዮጵያ ሕዝብ በሙሉ ነው በሙሉ ሳይሆን ያው አብዛኛዎቻችን ነው ይሄ እንትን የለም እርድና የለም ስልጡንነት በንግግር ነው ሰውን ማሳመን የምንፈልገው። ውስጣችን ባዶ ሆኖ በንግግር ማሳመን እንፈልጋለን። ይሄ በቃላቶችን በመምረጥ ምናምን ወይ በንግግር እንትን በማድረግ ነው ማሸነፍ የምንፈልገው ማረጋገጥ የምንፈልገው። የኛ ተፈጥሮ ነው፣ በከባድ ተፈጥሮ ነው ደግሞ ይሄ። ቀድሞ አንተን ነው የሚከተክተው። አሁን አዳዲስ ሰዎች ሶሻል ሚዲያ ታዝባችሁ ከሆነ ሲገናኙ በጣም ነው የሚከተክተው እንዲሰበር ማለት ነው። ከዛ በኋላ በቃ ግዛቱን ያስፋፋል። ተለይ ቺኮች ካሉ ምናምን እንትን ይባላል። ይሄ የበላይነቱን ያሳያል በምላስ ማለት ነው። ምንም ላይኖረው እኮ ይችላል። እና ትዝ አለኝ የሆነ ነገር መግባት ትችላላችሁ። ከባድ ነው። ግቡ ያኔ ሰላም ለመባባል ነው የመጣ ነው። አንወጣም፣ ራሱ ከላይ አንወጣም። እረፍት ነን፣ ዝም ብለን ምንም ስራ የለም። ግን ግቡና ኦፖ ትመጣለች፣ ከተመቻት ትገባለች። ራሴን እንትን ላድርጋቸው እንዴ? ሰላም ሰላም ባቢሎን፣ ሰላም ብያለሁ። እንዴት ነህ? ዳኒ ለመታወቅ ስለሆነ ያው እሺ ነው የገባሁት። እሺ ቀጥል። ደህና ነህ? ደህና ነኝ። ሁሉ ሰላም? እዚህ ድረስ ከጠየቅክ ቁጭ ብዬ የምትከታተል እና አወቀኝ። አይ ባቢሎን አይደለ ለመታወቅ ነው ተዋወቅን ብዬ ሙቤ አይሰማም? አላወቀውም። እኔ ይሰማል። ከየት ነው? እኔ አላወቀውም። እኔ ወንዶች ግን እኔና እናንተ የብቻችን እንትን ቢኖረን አሪፍ ነው። ይሄ እንደውም ሁለተኛ አካውንት ለወንዶች አድርገዋለሁ። እዛ ጋር ነው ማውራት ያለብን። ከዛ በወር አንዴ ገብተን የሚወራ ካለ አውርተን የሚደረግ ካለ ነገሩ እንትን ተባብለን ተነጋግረን መውጣት ነው።
ምናልባት ታወራለህ ወይ ቤት ታደርጋለህ? እኔ የትኛው እንደሆነ አይታየኝ። ቢዩት አድርጉት። ሚዩት አድርገዋቸው። እኔ እንትን ስለማይታየኝ ነው። ስልካችሁን የሚጠቀምበት ሌላ ሰው ነው። እኔ ይገርመኛል እኮ ስልካችሁን ቁጭ አድርጋችሁ እኮ ልካችሁ እኮ ቁጭ ማድረግ የለባችሁም። ስልካችሁ ወይ ከፊት ለፊታችሁ እንትን አድርጉት። በጣም ነው የምረበሸው እኔ። ሰላም የገባችሁ ሰዎች አንዳንዴ እንትን ታፕታፕ ስታረግ ገስት ይላክብሃል። በነገራችን ላይ ሳታውቀው ማለት ነው። እንደዛ የሆነ የገቡ ሊሆን ይችላል፣ ወይም ደግሞ ገስትም ልከው እንትን ሊሉ ይችላሉ። ከሁለት አንዱ ነው የሚሆነው። አንዳንዴ እኔ ታፕታፕ ሳረግ ገስት ይልክብኛል። ለዛ ብዬ ነው። አዎ ታፕታፕ እያደረግሽ እኮ ይታያል፣ ራሱ ይታያል፣ ይታወቃል። ራሱ ይሄ የግንዛቤ እንትን ነው እንጂ ራሱ ሰው ገስ ሲገባ የሆነ የሚታወቅ ነገር አለ። ኤርፎኑ እንትን ጆሮ ውስጥ ካለ ይታወቃል። ገብቶሻል? ስለዚህ ንቃት ሊኖር ይገባል። እሱ ልክ ነው። ጥፋት ይሻለኛል እኮ እነሱ እንትን ከማድረግ። የገባቸው ሰዎች ሰላም ብያለሁ። እንዴት ነው ባቢ? ሰላም ነው። ሰላም ነው። ደስ ብሎኛል ስለመጣ። በጣም ናፍቃችሁም ነበር አንተ ኦፓ። እናንተን ተከትለው የሚመጡ የተለየ ሀሳብ ያላቸው ሰዎች ሁሉ ናፍቀውን ነበር። ስለመጣ ደስ ብሎኛል። ይሄንን ለማለት ነው። አመሰግናለሁ ባቢ። አመሰግናለሁ። ሌላ የምትይን ነገር አለ? ሀሳብ ናፍቆኛል። ቲክታክ ላይ ሀሳብ የተለየ ሀሳብ ናፍቆኛልና እናንተ ስታወሩ መስማት በጣም ነው የጓጓሁት። ኦፓ መታ የሆነ ነገር ብታወሩ ደስ ይለኛል። በቃ ጠብቃችኋለሁ ከታችሁኝ። እናመሰግናለን። እና እኛ ከሌለን ስድብ ነው እያልሽ ነው? አዎ አንድ አይነት ነገር ነው። አንድ አይነት ነገር ነውና ሰፈር የምትሰማው ወሬ ሌላ ሚዲያ ላይ የሚሰማው ወሬ ምናምን ነው የሚሆንብኝና ለየት ስለማይል ቲክታክ በቃ ከናንተ ውጪ ለኔ ስፔሻሊ በጣም ነው የሚደብረኝ። ኢቭን ንጽጽር ራሱ ከናንተ ውጪ በጣም ይደብረኛል። በነገራችን ላይ አይ ታይ አይደለም። በዛ ልክ እንኳን እንትን ማለት የለብሽም። ንጽጽር አናውቀውም። ንጽጽር ለኛ ሚስጥር ነው። ኦፍ ኮርስ በእናንተ ሲወራ እንትኑ ድባቡ ደስ ይላል። አሁን ኑሪ ለምሳሌ ናፍቆኛል በእናንተ ቤት መጥቶ ሲያወራ አዶኖ እኔ ብቻ እዚህ ቤት በሚነሳው ወሬ እና በሚነሳው ሐሳብ የሚሰጠው ብቻ ድባቡ በጣም ነው ደስ የሚለኝ። ለየት ያለ ነገር ስለምወድ ማለት ነው። አዎ በነገራችን ላይ እኔ ምን እንዴት አሁን ችግሩ ምን አይደል መሰለሽ፣ የሚያደንቅህ ሰው ለመስበር በጣም ከባድ ነው። ይሄ እኮ አድናቆት አይደለም የምልህ። ሰው ሁሉም የራሱ ታይፕ አለው አይደል እኮ። አሁን ያወራሽው እኮ አሁን ንጽጽር ሲባል እኔ ንጽጽር ምን ማለት እንደሆነ አላውቀውም። ለኔ ሚስጥር ነው። ገብቶሻል? ንጽጽር ማለት ነው እውነት እንነጋገር ከተባለ ንጽጽር የሚያውቁት ሌሎች ሰዎች ናቸው። ገብቶሻል? አቅም ያላቸው ብቃት ያላቸው ሰዎች አሉ። ገብቶሻል? እነሱ ካልሻው ግን ምናልባት እኛ ጋር ራሱ እኮ ብዙ ሰው እኮ አይመጣም እኮ ከነሱ ብዙ ጊዜም አይመጡም። አንዳንዴ ይመጣሉ። እነሱ ስለሚመጡ ተብሎ እንዳይባል ማለት ነው፣ እንዳይስተካከል። እንትኔን ፖይንቴን ያገኘው አልመሰለኝም። እነሱ ንጽጽር ሲያደርጉ እናንተ ቤት የሚነሳበት መንገዱ ራሱ ደስ ይላል ነው ለማለት የፈለኩት። እናንተ ስታነጻጽሩ ለማለት ፈልጌ አይደለም። አይዲያው እንደዛ ከሆነ ተቀብሏል። እንደዛ እነሱ ንጽጽር የሚሰሩት በዛ ላይ ፊልዳቸው የሆነ ሰዎች እናንተ ቤት በሚነሳው ሐሳብ እናንተ ቤት በሚመጡ ሰዎች በልኩ የሚሰጡት እንትን በጣም ደስ ይለኛል ለማለት ነው። ሌላው አንድ አይነት ነው። ገባ? አይ የሚመጡ ሰዎች ቆዳቸውን ተወክተው ምንድነው ተገፈው ስለሚወጡ ነው። አዎ በቃ ለኔ በጣም አውቅበታለሁ፣ ኢንጆይ ማድረግበታለሁ። ባይዘው አመሰግናለሁ። ራሱ እውቀት ስላለን ሳይሆን እኮ እዚህ ጋር ቁጭ የምንለው እውቀት ያላቸው ሰዎች መጥተው
እንዲያወሩ ነው። ሌላ እንትን አይደለም። ከነሱም ሁላችንም እንማራለን። ሌላ እንትን የለም። አመሰግናለሁ። ሌላ የምትይን ነገር አለ? አየሽ አሁን ጥሩ ነገር ስትናገሪ አንቺ ቀንቶ ብዙ ነገር ይላሉ። ግን ያወራሽው ነገር እኮ እውነት እኮ ነው። እውነት ደግሞ በጣም ይመቸኛል። ባይዘው በቃ ካነሳኸው አይቀር ማለት ነው አንድ ሀሳብ ልናገርና ልውጣ። ኦኬ አንተ የነጻነት ቤት ነውና እኔ እውነት ስትል ነው እውነት በጣም የምወደው ነገር ነው። እውነት ማለት ነው መራራም ቢሆን እውነት በጣም ደስ ይለኛል እና እውነተኛ ሰው በጣም ወዳለሁ፣ አከብራለሁ። በዛው ልክ ደግሞ የዛን ተቃራኒ በቃ በጣም አይሄት እናቴም ልትሆን ትችላለች፣ አባቴም ሊሆን ይችላል። እንትኑን እውነት ውሸቱን እጠለዋለሁ። እውነት በጣም ወዳለሁ። እውነተኛ ሰው በጣም ነው ማከብረው። ምናልባት ለዛም ሊሆን ይችላል ይሄ ቤት የተመቸኝ አላቅም እና ከባድ ቢሆንም ከእውነት ጋር መኖር እውነት በጣም ወዳለሁ። እውነተኞች ካላችሁ በጣም ወዳችኋለሁ፣ አከብራችኋለሁ። ይሄን ልምትይ ልብጣ በግልስ እንደው እስኪ እኔ ሳልመችሽም በግል እንደው በፐርሰና አሁን አንተ ከሚመቸኝ በጣም ምርጡን ሐሳብ አንዱ ልንገርህ። በተለይ ይሄኛን ኢትዮጵያውያንን የምትገልጽበት መንገድ በጣም ነው የምወደው። እውነት ስለሆነ ማለት ነው። ስለሆነ በጣም ነው የምወደው እና በቃ ውጠነዋል። እኔ ውጫዋለሁ አምኜ ማለት ነውና የተቸገርንበትም ነው። እንግዲህ እኔ ደግሞ በጣም ክብር የሚኖረኝ ምን እንደሆነ ታውቂያለሽ? አሁን ሴት ልጅ መጣ ልጅ ከኔ ወልደህ በራሴ ውጪ አሳድገዋለሁ አንተ ውለድ እንትን አድርግ ብቻ ከምትለኝ በኢትዮጵያዊነት የምናገረውን ሐሳብ ከተረዳችን ይሄ ከምንም በላይ ነው ለኔ፣ ከዛም በላይ ነው። ኦኬ እኔ ናፍቀኛል የሚረዳ ሰው ለማግኘት ማለት ነው። አሉ ሰዎች ጓደኞች ያሉ ደስ ይሉኛል ሐሳባቸው ራሱ ብዙ ሰውም አለ። ግን አብዛኛው ሰው ገንገፈት ነው፣ ምንም አያውቅም። ኢትዮጵያ ሲባል ጸጉሩ ይቆማል ምንድነው ምናምን ብለው ስትጠይቀው ግን ምንም የሚያውቀው ነገር የለም ስለ ኢትዮጵያ። እና ከተረዳሽ አመሰግናለሁ። እንደውም እኔ ወድጄሻለሁ። እኔ ራሱ አመሰግናለሁ። እኔም አመሰግናለሁ። በሐሳባችን ተዋደናል ማለት ነው። ሐሳብ ለሐሳብ ተገናኝተናል ባቢ። እሺ ለዛ ነው አያ አይደለ? ለምን እንደናፈቃችሁኝ ገባ ማለት ነው። አሁን ማገብቱኛል የለሁም አለሽ። ሆድ ብቻ ሳይሆን ነፍስ እውነት ይረባታል፣ ሐሳብ ይረባታል እና ያንን ክፍተቴን ስለምትሞሉልኝ ነው። እንግዲህ ከዚህ ከገንገበት ህዝብ ዞር ብዬ ከናንተ ነው መሰማውና አመሰግናለሁ። ብዙ አወራውኝ፣ ብዙ ሲወራ ስህተት ይመጣል። ደህና ዋል። በነገርሽ ላይ የሰው ልጅ በምግብ ብቻ አይደለም የሚኖረው፣ ከምግብ በላይ ተስፋ ነው እንትኑ ማለት ነው ምግቡ። ምግብ ቢበላ ተስፋ ከሌለው ትርጉም የለውም። ራሱ ሊያጠፋ ይችላል። ራሱ መብላቱ ምንም ትርጉም የለውም። ሐሳብ ያስፈልጋል። ውስጥ የሚገባ የሆነ ነገር ያስፈልጋል። ገብቶሻል? መንፈስህን መመገብ አለበትና ይሄ ደግሞ አንቺ ነው ያወቅሽው። ያው ኢትዮጵያዊነት የሚባለው ስለተረዳሽ ነው። አመሰግናለሁ። ማለት ዳር ነሽ ከታች ስለጠየቁ ነው። ታዲያ ትልቅ ነኝ እኮ በጣም። አዎ ማለት እድሜሽ ስንት ነው? 42 42 እኮ ትልቅ አይደለሽም። ኧረ ተው 5 ልጆች አሉኝ እኮ ባቢዬ። ያሳድግልሻ። ታዲያ እኮ ጥሩ እኮ ነው። ታዲያ እነ ጂጂክያ እኮ ናቸው የልጅ ልጃቸውን ይዘው አሁን ገብተው ጌም ይጫወታሉ። የልጅ ልጃቸውን አያት ሆነው ቁጭ ብለው እኔ ልጅ ነኝ እያሉ እነ ሮማን ተሰማ ምናምን የሚባሉ ሴቶች አታውቂያቸው? ኧረ እኔ እንደዛ ሰፈር አልሄድም እኮ ባቢ። በቃ ቲክቶክ ጀመርኩ እናንተን አገኘሁኝ፣ ስታክ አድርጌ እናንተ ጋር ቀረሁኝ። ስትጠፋ ትልቅ ነኝ ስትይ ነው። ትልቅ አይደለሽም ለማለት ነው። ከነሱ አንፃር አንቺ ትልቅ አይደለሽም። ኒዮኒ ማኛ የሚባሉ ሰዎች አሉ። በጣም ያሳዝናሉ። እኔ ያሳዝኑኛል እውነት ለመናገር። አዎ ልጅ እና ትልቁ ልጅስ የስንት ዓመት ነው? እድሜው ስንት ነው? ትንቋ ልጄ መጀመሪያ ልጄ 21 ይሆናታል። አዲስ አበባ ዩኒቨርሲቲ ትማራለች። አልሐምዱሊላህ። ዋው ደስ ይላል። ደግሞ ትምህርት ስወድ ብታይ ትምህርት አሪፍ ነው። እኔም ትምህርት በጣም እወዳለሁ። ግን እኔ የደረስኩበት ነገር ምንድነው ትምህርት ምንድነው ተብለን ስናደርገው ትምህርት ማለት ያልተማሩ ሰዎች የፈጠሩትን ያገኙትን ያደረጉትን ስለነሱ ወይም የነሱ ስራ ማወቅ ነው በዚህ ዘመን ማለት ነው። እኔ እንደዛ ነው የተረዳሁት። እስቲ ድገመው አንዴ። ትምህርት
ትምህርት ምንድነው ከተባለ ያልተማሩ ሰዎች ያገኙት ግኝት አለ። ኦፍ ኮርስ የፈጠሩት ፈጠራ አለ። ገብቶሻል? እሱን ነው የምንማረው እኛ። ያልተማሩ ሰዎች ያደረጉትን ድርጊት መማር ማወቅ ትምህርት ብልጠት ነው ለኛ። ምንም አዲስ ነገር ግን አንፈጥርም። አያሳዝንም? አንድ ጓደኛዬ ላስት ወርዷ ላይ ስንመረቅ ምን ብላ ጻፈች መሰለ? የሆኑ አገር ከውጭ የመጡ በፈንድ ነው ያስተማሩንና አገሩን አልጠራውምና ያልተማረ የዚህ ሀገር ማህበረሰብ ሳይማር ያስተማረኝን የዚህ ሀገር ማህበረሰብ አመሰግናለሁ ብላን የጠራቻቸው ፈረንጆች ናቸው ሰዎቹና እሷን አስታወስከኝ። ሳይማር ያስተማረንን ስት ኦኬ ያው ከባድ ነው ላይፍ ከባድ ነው። በነገርሽ ላይ ስለ ዓለም እንቅስቃሴ መረዳት ራሱ በጣም ከባድ ያስቸግራል። የሚገርምሽ ነገር ገብቶሻል አባባሌ? በጣም ከባድ በጣም ጥልቅ ነው። በጣም ሚስጥር ነው። ራሱ ሰዎች የሚያንቀሳቀሱት ራሱ አይመስልም እኮ በጥልቅ በደንብ እንትን አድርገህ ስትረዳው ስታነብ ስትፈትሸው እንትን ስታደርግ በጣም ከባድ ነው። እኛ ሰዎችም ልንባል አንችልም ከነሱ አንፃር ራሱ እንስሳ ነን። ገብቶሻል? በጣም ከባድ ነው። የለንም እኛ እየኖርን አይደለም። አመሰግናለሁ። እሺ እህቴ አመሰግናለሁ። እንግዲህ ባለትዳርና ልጆች ካሉሽማ ምንም ተስፋ የለውም ማለት ነው እኮ። ኧረ ተስፋ አለው። ተው እንጂ በሐሳብ ለልጆች ነው ሰው ስንት ነገር ይፈጥራል እኮ። በሐሳብ ብቻ ምን ያደርጋል ብለሽ ነው? እንግዲህ አላህ ዱዓ አደርግልሃለሁ በሐሳብ በጣም አንደርስታንድ የምትደራረጉ የምትግባቡትን አላህ እንዲወፍቅ ከኢስላም ጋር አብሮ። አያገባኝም እኔ ባንግባባ እኔ ብዙም እንትን አልጨነቅም። ኧረ ተው ማይግባቡት ሰው እንፋታለን። ምን ችግር አለው? ኧረ ተው ለምን ትፋታላችሁ? አያርግብህ ባቢ። ኖርማል ነው ለኔ ኖርማል ነው። ኦፍ ኮርስ ካልተስማማ ትለያያለሽ። ኖርማል ምንም ችግር የለውም። ግን ደግሞ ተስማምቶ መኖር ደስ አይልም? ይበለጠ ደስ ይላል። ግን ካልተግባባ ደግሞ ትለያያለህ። አሁን ለምሳሌ ችግርን ለመፍታት ከ3 ጊዜ በላይ እኔ ሊሄድ አልችልም። ምናልባት 3 ጊዜም ልሞክር አልችልም። እኔ አንዴ ሰው ከተባለ ያ ነገር ለማስተካከል ፍላጎት ካለው ላስተካከለው ልሞክር እችላለሁ። ፍላጎትን ነው የማየው እኔ ነገሩን ለማስተካከል ያለው ፍላጎት ማለት ነው። ካልፈለገ ግን በቃ የኔ የለሁም ሌላ ቤት ነኝ እኔ በቃ ለምን እጨነቃለሁ? ሰው እኮ የሚያገባው እኮ ከነበረው ላይፍ ትንሽ የተሻለ እንትን እንዲኖሩ ነው አይደለም የሚያገባው? ኦፍ ኮርስ አዎ። እኔ ከመረረኝ ደስ ካላለኝ በቃ በትነዋለሁ። ምን አገባኝ? አዎ ባይ ዘ ዌይ ስትናገር እኔ ሙስሊም ነኝ አይደለ? እኔ ሙስሊሞች ማን ነው አንድ ነገር ሰዎች ሐሳብ ሲነግሩኝ ቀጥታ በዚህ ጉዳይ ላይ ኢስላም ምን ይለዋል፣ ሐዲስ ምን ብለዋል፣ ቁርአን ምን ብለዋል እላለሁኝና አሁን 3 ስትል ምን ትዝ እንዳለኝ ታውቃለህ? በኢስላም አንድ ሴት 3 ከተፈታች በኋላ ሌላኛው እድል አያገኝም ባሏ ማለት ነው እሷን የማግኘት። 3ኛ ከፈታት ድጋሚ በቃ አያገኛትም። መቼም እሷን ማግባት አይችልም ማለት ነው። ምናልባት ሌላ ሰው አግብታ እንደገና ከፈታች በኋላ ነው። ስለዚህ 3 እድል ተሰጥቶት 3 መጠቀም ያልቻለ ሰው እውነትም በቃ አይጠቅምም ማለት ነው የሚለው ነው ተዚህ ያለኝና ያንዳንዷን ነገር እንደዛ ኢንተርፕሬት ስለማደርጋት ነውና እውነትን ነው። 3 እድል ተሰጥቶት ያልተጠቀመበት ሰው ምን ይጠቅማል? ምንም አይጠቅምም። ማባረር ነው ያለብሽ። ማባረር ነው። አሁን ከንደቡም ብሎ ማባረር ነው። ይተው ብዙ አስወራኸኝ ዛሬ በቃ እሺ፣ ችግር የለውም። ጥማትም ስላለበት የኢትዮጵያ ሕዝብ እኮ ማውራት አለበት። አሁን አይፈቀድለትም። ሰዎች ይገባሉ። በጣም ብዙ ሰው ተሰብስቦ ይለፈልፋሉ። ሰዎች ብቻቸውን ቁጭ ብለው ይለፈልፋሉ። እኔ ከየት እንደሚመጣላቸው ስሜታቸው ምን እንደሚሰማቸው አላውቅም። አሁን ላይቭ የሚከፍቱ ሰዎች ማለት ነው ለሰው እድል አይሰጡም። ዝም ብሎ ያወራሉ። የሌለ እኮ ነው። ቀሚስ ገዛው ጋይስ ምን መሰላችሁ በቃ አሁን ያሰብኩት ፀጉሬን ላበጥር ነው ምናምን እያሉ ብዙ ሰው ቁጭ ብሎ ያዳምጣል። አሁን ይህ ሰው የማውራት ጥማት አለበት። ገብቶሻል? እኛ ጋር መጥቶ መተንፈስ አለበት አይደል እንዴ? መናገር ይፈውሳል። መናገር ይፈውሳል። አመሰግናለሁ። እኔም በጣም አመሰግናለሁ። እሺ
እንደዚህ ምንድነው ዳጎስ ያለ ሐሳብ ሲኖራችሁ በፍቅር ስታወሩ ምናምን በቃ እንደዚህ ነው ተከባበርን የምናወራው እንትን አይደለም። ቶልቷል እሚ ነው እምሚ ወይ ባቢ እንዴት ነው? ሰላም ነው? ደህና ነህ ወይ? ደህና ነኝ። በጣም የሚገርም ወሬ እያወራችሁ ነበረ። ተመችቶሻል? በጣም እኔ የሚገርም ግን የአበሻ ሴቶች ድምጻቸው በጣም ነው የሚያምረው። የምሬን እኮ ነው። አሁን እኔ ውጤቱ በጣም ከባድ ነው። ለምንድን ነው እንደዛ የሆነው ከተባለ ያው ሴት ልጅ ድምጿ ደከም ሲል ደስ ይላል። እንደ ወንድ ልጅ እንትን ከሆነ በጣም ከባድ ነው። ገብቶሻል? ደከም የሚለው ደግሞ ረሃብ ነው። ረሃብ ነው። አዎ ረሃብ ነው። እና በተለይ ኢትዮጵያ ያለ ነው ባቢ በተለይ ኢትዮጵያ ያለ ነው በቃ ያው የታወቀ ነው። ረሃብ ነው እንዲህ የሚያደርገው። ኢትዮጵያ እንዴ ያለሽው? አዎ እሺ ቀጥይ። የኢትዮጵያ ነገር ምን አለ ብለህ ነው? አሁን ድምጻችን እየደከመ ነው። ከዛ ደግሞ ቀስ እያለ የደም ዝውውራችን እንዲሁም እስትንፋሳችን እየቀነሰ ይሄዳል። ምን አለ ብለህ ነው? ምን ታደርጊዋለሽ? አዎ ከባድ እድል ነው እና ምን አዲስ ነገር አለ ኢትዮጵያ? ምንም በቃ ኑሮ ውድነቱ በጣም እያሰቃየን ነው ባብዬ። የት ነው የምትኖሪው? ኢትዮጵያ አዲስ አበባ። የት? አዲስ ያድርግላችሁ። እናንተንም ማለቅ ራሱ አለባችሁ እኮ። ለምን ባብዬ? ኧረ እናንተ እኮ አሁን አዲስ አበባ ማለት አዲስ አበባ የሚደረገው ኮሪደር ምናምን እየተባለ እኮ እኛ ያለንበት ሀገር በየአመቱ ነው አይደረግም ራሱ እንደዛ አይነት ነገር። ምክንያቱም የመሀይማንና የፋራዎችን ነው አሁን አዲስ አበባ ሰለጠነች ተለወጠች እያለ የሚደረግላት ይሄ የሚያብለጨልጭ ነገር አይደረግም እኛ ጋር። የፋራ ነው። ለምን ይደረጋል እንደዚህ አይነት ነገር? እነዚህ አምፖሎች መብራቶች እሱን እያሳዩ እናንተን እየሸወዷችሁ ነው። ስለዚህ እኔ እናንተ ብታልቁ ደስ ይለኛል። እኔ አሁን አዲስ አበባ ቢያልቅ ደስ ይለኛል። እሺ የት እንሂድ? እዛ ያለ ቤተሰብ የራሱ ረድክብን እኮ የት እንሂድ? እሺ የት እንውጣ? ሀገር መውጣት 4 ኪሎ እንከበቡት። ኧረ እኔ እችላለሁ። ሴት እኮ ነኝ። እንዴት ብዬ ነው የምችለው? ወንዶች እንኳን ዝም ብለው ቁጭ ብለዋል። ወንድ አለ እንዴ? ወንድ እኮ የለም። ወንድ የለም እኮ ወንዶች ትላለች እንዴ? ወንድ ቢኖር ነው እንዴ ታዲያ ነው ውድነት እዚህ ጋር ያደረሰው? በጣም ወላሂ ደህና ነህ ግን ባብዬ? ጠፋ በጣም ስራ አሪፍ ነው። ሌላኛ አሪፍ ነው። በጣም ጭር አለ። በቃ ቲክታክ መንደር ማንም የለም። በቃ ምን ወዳቸው ሰዎች እየጠፉብን ተቸገርን። ኡስታዝ ወንዱ አዎ ከባድ ነው። ይሄ እንትን እኮ የለም። አሁን ለምሳሌ ችግሩ ምንድነው? ሰው በደረጃው እንትን ቦታ አያገኝም። ከባዱ ነገርና የሰው ልጅ ደግሞ መብቱ ራሱን ማስከበር ይፈልጋል አይደል እንዴ? እሱ ብቻ ሳይሆን የሚደክምበትንም ፍሬ ማየት ይፈልጋል አይደል እንዴ? ስለዚህ ሰው ዝም ብሎ መምጣት አለበት ከተባለ ትርጉም የለውም። ሰዎች ጊዜያቸው፣ ገንዘባቸው፣ ዕውቀታቸው፣ ጉልበታቸው ብዙ ነገር ሰውተው መጥተው ስራቸውን ውሃ የሚበላው ከሆነ ትርጉም የለውም። ባይመጡ ይሻላቸዋል። ለምን ሲባል ደግሞ እንደዛ የሚሆነው በአንዳንድ ሰዎች ድክመት ማለት ነው። ገብቶሻል አባባሌ? ስለዚህ ያው ሰዎች እንዲኖሩ ሀሳብ እንዲንሸራሸርኩ ሀሳብ የሚቀበል ትውልድ መኖር አለበት። ገብቶሻል? ኧረ ወጣቱ በጣም ደንዝዟል። ምንም የሚሰራው ነገር እኮ የለም። የሚሰራውም ነገር የለም። ኢትዮጵያ ውስጥ ያለ ወጣት እንኳን ሪቮሉሽን ሊያስነሳ ምንም ቤት ውስጥ ራሱ ችግር ቢፈጠር አላየውም ብሎ ወጥቶ የሚሄድ ነው። በቃ በጣም ማህበረሰቡ ከባድ ሁኔታ ላይ ነው ያለ አንዳንድ እንትን አያለው። እኔ የት እንደሚወሩ አላውቃቸውም፣ ግን አንዳንድ ወጣቶች አያለው በተለይ በይሄ በሃይማኖት ዙሪያ እንትን ያላቸውን አመለካከት ሀሳብ የሚጠይቁ ብዙ ወጣት ነው እየጠየቀ ያለው። አሁን ጨንቀውታል ትውልዱ ራሱ ማለት ነው። ይሄ ማይጨበጥ ነገር ነው። ገብቶሻል አባባሌ? አሁን እኔ አሁን ምንድነው ፕሌን በሰማይ በምትበርበት ዘመን በየሆነ ተአምር ምናምን ተብሎ አይምሮዬ ሊታሰር አይችልም። በሰለጠነ ዘመን እየኖርኩ ማለት ነው። ገብቶሻል? ልዩነት አለው። ስለዚህ ትውልዱ እየተነሳ ነው እኔ እንዳየሁት ከሆነ ማለት ነው። ተስፋ ባለ ትዳር ነሽ? አዎ ባብዬ አግብቻለሁ። ተጋግዛችሁ ስለሆነ ኑሮን የምታሸንፉት ችግር የለውም።
አዎ ምንም ባለቤቴ ስራ የለውም፣ ስራ ቆሟል። ጁንታ ተብሎ ታስሮ ነበር። የሚገርም ጁንታ ነው እንዴ? አዎ ተይ እንጂ ወላሂ በጣም ብዙ የሚገርመው ወደ 20 ምናምን 30 ሚሊዮን ብር ንብረት ነው የከሰር ነው። አሁን ደሃ ሆነናል። ምንም የለም። ተይ እንጂ ወላሂ እያልኩ። የትግራይ ተወላጅ ነው? አዎ እሱ የትግራይ ተወላጅ ነው። እኔ ጎንደር ልጅ ነኝና ተጋብተን እየኖርን አዲስ አበባ አጋጣሚ እሱ የሚሰራበት አካባቢ ችግር ተፈጠረና ወዲያው ታሰረ። ወዲያው ንብረቱ በሙሉ ነው የተወረሰ። የሚገርም እና መመለስ አልቻለም። አልተቻለም። በጣም ከባድ ነው። አሁን እናንተ በዚህ ሰዓት ምን እንደዚህ አይነት ጥያቄ የሚሰማ መንግስት እኮ የለም። ከባድ እኮ ነው። አዝናለሁ። ዱአ አድርግልኝ ባክ። ለምን ታዲያ ለምን ትግራይ ሄዶ ወርቅ እንትን አያደርግም? መሪዎቹን የሚሰርቁት እዛ ሞከረን ነበር፣ ግን እዛ ደግሞ ያለው ሰላም የለም። እዛውን ስራ ለመስራትም አትችልም። ወዴት ትሄዳለህ? ትግራይ ውስጥም እኮ ብዙ ችግር አለ። አዎ ግን መሪዎቹ በጣም እየዘረፉ ነው አሁን። ስለዚህ ህዝቡ ራሱ እኔ ኢትዮጵያ ህዝብ እኮ ደደብ የምለው እኮ ለዚህ እኮ ነው። ሁሉም መታጠቅ አለበት። ምንድነው የሚያደርገው መሰለሽ? ይሄ መስዋዕት ሳይከፈል የሚመጣ ነገር የለም። ገብቶሻል? ሰው በረሃብ ማለቅ የለበትም። ስለዚህ እነሱ የሚዘርፉትን ወርቅ አለ ምናምን አለ እዛ ላይ እንትን ማድረግ አለበት። ከመጡ ደግሞ አንድ መሰዋት አለባቸው እኮ መተኮስ አለባቸው። እነሱ በጣም ከባድ ሰዎች ናቸው ታውቃለህ። ፖለቲካውን በጣም ነው የትግራይን ህዝብ እየተጫወቱበት ያለ። እንኳን በግለሰብ ደረጃ በጣም ያስጠላል። በጣም ኢትዮጵያውን አባብዬ በጣም ነው የሚያስጠላው። እኔ አሁን ወላሂ ህዝቡ ራሱ በላለብኝ አላውቅም እንጂ ብሄድ ደስ ይለኛል። የሆነ ወላ ኬንያ ይሁን ወላ ምን ብቻ ሰላም ኖሮ ስራ ሰርተህ ልጆች የምታሳድግበት ሁኔታ ካለ ኢትስ ኦኬ ትሄዳለህ። በቃ የትም ይሁን በጣም ይሰለቻል ኑሮ፣ በጣም ይሰለቻል እዚህ ሀገር። እኔ ይገባኛል። በነገራችን ላይ ከባድ ነው። ብዙ ችግር የደረሰባቸው ትውልዶችም አሉ ኢትዮጵያ ውስጥ። ስራ መስራት እንደማይቻል እናውቃለን። እንደዛ ብዙ ሰው ነው የሚያለቅሰው ኢትዮጵያ ውስጥ። በጣም ከባድ ነው በአሁን ሰዓት ማለት ነውና አዝናለሁ። ኢትዮጵያኖች ማንም ከማንንም አይበልጥም። ኢትዮጵያ ውስጥ ያለው ህዝብ ሁሉም ቅማላም ነው፣ ግን በብሔር እንትን እየተዋደነ ይጨርሳል። ትርጉም የለውም። ይሄ ረሀብተኛ ህዝብ ሁሉም ረሀብተኛ ነው፣ ችግርተኛ ነው፣ ደንቆሮ ነው። ሁሉም ማንንም ከማንም አይበልጥምና ያሳዝናል። አንድ ሰው በብሔሩ በወጣበት ማህበረሰብ እንትን ተብሎ ችግር ውስጥ መግባት የለበትም። በጣም ተንኮሉስ ያለ ተንኮል ቢሉ ተንኮል መሰለህ እንዴ? ወይኔ አላህ በጣም ይገርመኛል። እኔ ሳስበው እንዴ ለምንድን ነው እንደዚህ ምን ሆነው እላለሁ። በጣም አጭር ጊዜ ነው የምንቆየው። ማን የጠቆመው? ማን እንዴት ታወቀ? ጓደኞቹ እዛ ነበሩ። አየሽ እዛ ጓደኞቹ ነው ያሳሰሩት። ምቀኛ ነው የኢትዮጵያ ህዝብ የምልሽ እኮ ለዚህ እኮ ነው። እንዴ በጣም ብዙ ነገር ነው ያየን። የሚገርምህ ሲያስመስል እኮ ነው። አንድ ጓደኛዬ በጦርነት ሰዓት ኢትዮጵያ የሚኖር ጓደኛ ነበረንና ደወለልን። እንዴት ነህ ምናምን ስንለዋለን እየሄድኩ ነው አለን። ወዴት ትሄዳለህ ምናምን ስንለው አይ አገር እየተደፈረች እኮ ነው ምናምን አለ። በል እንግዲህ አይመልስህ። አገር እየተደፈረች የሚባል ነገር የለም። አሁን የት እንዳለ አላውቅም። ከዛ በኋላ አውርቶ ነው ያውቅም። በጣም ያስጠላል ባብዬ፣ በጣም ነው የሚደብረው። ከባድ ነው። ኢንሻአላህ እንግዲህ አላህ ያስተካክለዋል አንድ ቀን ብለን ተስፋ እናደርጋለን። ኢንሻአላህ ባላህ ተስፋ እንቆርጥም። ነገ ሌላ ቀን ነው ኢንሻአላህ። እንደዛ ብለን ነው በቃ በተስፋ ነው አላህን እየጠበቅን ያለ። ኢንሻአላህ ባብዬ አትጥፋ። በቃ በጣም ትናፍቀናለህ። ኦፒኤስ እንዴት ናት? ደህና ናት? ተመችቷታል። የመስከረም አበባ መስላለች። ደህና ነች። ደስ ሲል በቃ ሀይ በልልኝ። በጣም እወዳለሁ ባብዬ። ቴንክ ዩ ሶ ማች ስላስገባኝ ደስ ብሎኛል። እህት ወንድሞቼ በሙሉ ወዳቸዋለሁ። እዚህ ላይ ያላችሁት አመሰግናለሁ። እሺ ወንድሜ። ያሳዝናል። አንዳንድ ሰዎች ኢትዮጵያ ውስጥ በነገራችን ላይ እናንተ ሰዎች ከሆናችሁ የሚደገፍ ስርዓት የለም። ብሔርም የለውም። ራሱ ስርዓቱ ብሔር የለውም። እኔ በጣም የሚያሳዝነኝ በጣም የሚያስፈራው የሆነ ሰዓት ላይ ያ ብሔር ነበረ ተብሎ ያ ብሔር ሲጎዳ እንትን ይላልና ያሳዝናል። የሆነ ሰዓት ላይ እንደዚህ ነበረ እኮ ይሄ መንግስት ምናምን ተብሎ ያ ብሔር ምንም በማያውቀው ነገር ሲጎዳ አሁን የትግራይ ህዝብ ላይ እንደደረሰ ሲደርስበት በጣም ያሳዝናል። መድረሱም አይቀርም። የኢትዮጵያ ህዝብ ውሻ ነው፣ ያደርገዋል፣ ይፈላለጋል።
ስለዚህ እንዲፈላለግ ራሱ እያደረገ ያለው ራሱ ነው፣ እያጣላ ያለው ራሱ ነው። ምንድነው ለተራቡ ሰዎች የሚዋጣውን ብርን እየዘረፈ ያለው ራሱ ነው። እንትና መሳሪያ እንዳይገዙበት እኔ ነኝ ማድረስ የምችለው ምናምን። አሁን እኮ ሰው ማገዝ ራሱ አይቻልም ብለው እኮ መግለጫ ሰጥተዋል እነሱ ራሱ በሶሻል ሚዲያ ቤትም እርዳታ ማድረግ አይቻልም ተብሎ በህግ ያስጠይቃል። አሁን እርዳታ ማድረግ አይቻልም ብለዋል። ስለዚህ እርዳታ ምናምን ተብለው ከተደረገ ትታሰራለህ፣ ኢትዮጵያ ውስጥ ትጠየቃለህ። ከባድ ነው። ህዝቡ መብላት አለበት እኮ ማገዝ አለብኝ ብሎ የሚል ትውልድ ካለ ማገዝ ነበረበት። እንዳያግዝ ነው እያደረጉት ያለው። እኔ አይመለከተኝም፣ አያገባኝም። እኔ የሚያስጨንቀኝ ኢትዮጵያ ውስጥ ገብቼ መውጣት ነው። እሱ ከተፈቀደልኝ ሌላ ነገር አይመለከተኝም። ግን ያሳዝናል። እንደ ሰው ሆነ ስታስበው በጣም ከባድ ነው። ዝምታ በጣም ጥሩ ነው። በተለይ በአሁን ሰዓት እነዚህ ሰዎች እንትን ባታደርጓቸው መልካም ነው። በጣም ግግም ያሉ ደንቆሮ ሰዎች ናቸው። የመጨረሻ ማለት ነው። ኢትዮጵያን የሚመጥኑ ሰዎች አይደሉም። በጣም ነው የሚያሳዝነው። ስለዚህ ዝም ማለት ጥሩ ነው። ያው የቆሰለ ትውልድ ስላለ ቁስሉን ባትነካኩት መልካም ነው የምለው። ልክ እንደ እህታችን ማለት ነው። ብዙ ጉዳት የደረሰበት ትውልድ ስላለ ጥሩ ነው እያደረጉ ያሉት ብሎ ሰው ውስጥ ቁስሉን ማቁሰል ጥሩ አይመስለኝም። እኔ ሌላው ነገር ግን አይመለከተኝም። ሰላም ብያለሁ። ማኪ ሰላም ባቢ፣ እንዴት ነህ? ሰላም ነው። ደህና ነኝ አልሐምዱሊላህ። እንዴት ነህ? ሁሉ ሰላም ነው? ሁሉ መልካም ነው። በጣም ንፍቅ ብለናል። በሰላም ነው የጠፋው? በሰላም ነው። አረ እንደዚህ እንዳጠፋ ምን ታደርጊዋለሽ? ስራ ነው። ቢያንስ በሳምንትም ቢሆን ብትገባ አይሻልም? አይሻልም? ለማንኛውም እንዳትረሳን እሺ። በጣም ነው ንፍቅ ያልከን። እኔም ናፍቃችሁኛል። እሺ ባቢ የቀጥሉ። በቃ ስላላይ ስለምኩት ሰላም ልልክ ነው የመጣው። እንኳን በሰላም መጣክ። እሺ እንኳን ሰላም ቆየሽ። እሺ ባቢ። እሺ ሊዱ ወይ እንዴት ነህ? ሰላም ነው? ደህና ነኝ። ሁሉ ሰላም ነው? ደህና ነኝ። ምን ሆናለሁ? አድናቂክ ነኝ። አድናቂክ ማን ነበረ እደግፍሃለሁ ብሎት ምን አገባህ ነው የምትደግፈኝ? የገርል ፍሬንድን ጦት ደግፍ ምናምን ያለው አይ ካንተ አረፈለጌታ በጠዋት ሁሉ ሰላም ነው? ሁሉ ሰላም ነው። ምን ሆናለሁ? መዝሙር ላክልሽ እንዴ? እንደዛኛው አይነት እንዴትኛው? የሆነ ቀን ይላክልኝ። ሙሽራው ኖ አይ ያ ሙሽራው አይደለም። ይሄ ምን ነበረ? ቆይ ዘምራው አማርኛም ትግርኛም አለው። ቆይ ኧረ ሰው የሌለ በቃ በደንብ አያዳምጥም ያልኩት በሱ መዝሙር ነው። የትኛው ነው? ምን ነበር? ሞታልና ይገባል። ኦ አይ እኮ እሱን እኮ እንትን እኮ ነው። አሁን ሞታልና ይገባል የሚለው ያ ይገባል የሚለው እኮ ሞትን እኮ አይደለም። አንቺ አይደለም እንደዛ ነው የተረዳሽው? ጌታን ገረመኝ። ከሌላ አይደለም ሞታልና ክብር ይገባል ነው። ሞታልና መዝሙር ይገባል፣ ሞታልና ሌላ ነገር ይገባል አይነት ነው። እንዴ ገና አይልማ። ሞታልና ይገባል ነው የሚለው ቀጥታ አለ። ሞትን አይደለም ይገባል ማለት የተፈለገው አለው መዝሙሩ ስለማቀው ሐሳቡ እንደዛ ነው። ይገባል የሚሉት እንትኑን ነው። ክብሩ ልትከበር ይገባል፣ ልትወደስ ይገባል አይነት ነው። እንግዲህ
እንዴት እንደተረዳው ሊቀጥል ነው የተረዳው። መዝሙር ምንተናት ነው እንዴ? አንድ ሙታና ትርጓሜ አንዴ አዎ ትክክል ናት። እንደዛ ነው አሊ። አታውቀውም እኮ የማታውቀው ነገር እንትን ማለት የለብህም። እኔ አውቀዋለሁ መዝሙሩ ትክክል ናት አላ እንዴ አይገርም? የማያውቀው ነገር ይደገፋል እንዴ? ላክልኝ ጌታላ ምንድን ነው የምልክልሽ? መዝሙር ልላክልሽ አላልኩም? አይ እንደዛ ሳይሆን ሌላ ነገር ነው ማለት ሌላ ነገር ማለት እንደዛ አይነት መዝሙር ሳይሆን ሌላ መዝሙር። ኢትስ ኦኬ ችግር የለም። ምርጫዬ ነው። ማርያም ምን ነበረ? አይ ኖ እኔ ለኢየሱስ ብቻ ነው ፈልገህ ምን ለማርያም ምናምን ነው የምትለው? ምንድነው ለኢየሱስ ብቻ ማለት? የኢየሱስን መዝሙር ብቻ ነው ፈልገው ሌላ አልፈልግም። አሁን እኮ እንደዚህ ማለት በነገርሽ ላይ ምንድነው እንትኑ ማለት ነው ሙዝ እንትን ወጥቼ የተላጠ ነው የምፈልገው አይነት ነው። ምን ችግር አለው? ምን ችግር አለው የሚባል ነገር አለ እንዴ? በነገርሽ ላይ ኢየሱስም ድንግል ማርያምም እናትና ልጅ ናቸው። ልዩነት የለውም እኮ የምሬን እኮ ነው። ልዩነት የለውም። ግን ተው መጣ ደግሞ ተው በቃ አያገባኝም። አሁን ፕሮቴስታንቶች በቃ እንትናቸውን ሰማይ ሰቅለው በቃ ኢየሱስ አሁን ኢየሱስ የማይል ሰው የለም። በቃ በኢየሱስ ነው። አንዷ ሰምተሻታል? ኢየሱስ ጌታ ነው የሚባል ሆስፒታል ነው መሄድ የምፈልገው ብለው ብያቸው ምናምን በላ ሙሉ ስትይዝ በራሷ ላይ እኔ እንዴት አይነት ትውልድ አለ? አዎ ምንድነው? የት ነው ያለሁት? ምናምን ትላለች። የት ነው ያለሁት? ምንድነው? የት ነኝ? እና ሰይጣን ወጣ ማለት ነው ከኔ እርኩስ መንፈስ ምናምን ትላለች። ልዩነት የለውም። ድንግል ማርያም ካለ አንድ ሰው ኢየሱስ ካለ እኩል ነው። ምንም ልዩነት የለውም። እናትና ልጅ ናቸው። ማርያምን ክዶ ኢየሱስ ስላለ የተለየ ነገር ያገኛል ማለት የምን አባቱ ነው የሚያገኘው? ይሄ እንደውም ፖለቲካ ነው። ፕሮቴስታንትነት ፖለቲካ ነው። ዝም በል። የጾታ ልዩነት አላቸው። የጾታ ልዩነት የሚባል የለም። እሱ ሌላ ነገር ነው። ከሆዷ የወጣ ነገር። እንደውም እሷን ነው ማክበር ያለባቸው በበለጠ። እኔ መሰለ ክብርም አልኩ ግን አሁን እኔ ይገርመኛል። ለኢየሱስ የተሰጠው ክብር እኮ አሁን እኮ በቃ ምንድነው አሁን ፕሮቴስታንቶች የሚያደርጉት ፖለቲካ ነው። ሩጫ ፖለቲካ ነው። እነሱ እኮ ብዙ ነገር ያደርጋሉ። አሁን እየጮፋ ደቡብ አፍሪካ ላይ የገዛው ቤት አሉ። በጣም ውድ ቤት ነው የገዛው። ይመቸው ኢየሱስ ጌታ ነው እያለ ማለት ነው። እና በኢየሱስ ኃይል ነው የገዛው ቤቱ። በስንት ሚሊዮን ዶላር ነው የገዛው? በኢየሱስ ኃይል ነው፣ በኢየሱስ በረከት ነው። ውሸት ነው። እየዘረፈ ነው የገዛው። ስለዚህ ፖለቲካ እየተሰራ ነው። ማምታታት የለባቸውም እነዚህ ፕሮቴስታንት ምናምን የሚሉ ሰዎች። ሲጀመር የዝሙት መንፈስ ነው ያደረጉት ራሱ በእኔ ኢትዮጵያ በቃ የዝሙት መንፈስ ነው ያደረጓት። ቆንጆ ሴቶች ካልሆኑ አባል አይደረጉም። ካሜራ ላይ የሚገቡት ራሱ ቆንጆ ሴቶች ናቸው እንጂ እነዚህ ባሪያዎች ምናምን አይገቡም። አስቀያሚ ፊት ያላቸው ካሜራ ውስጥ አይገቡ። ሰው እንዲሄድ ማለት ነው። እነሱን ፈልጎ ሰው ይሄዳል። ምን ያውን ፕሮቴስታንት እምነት ነው ብሎ የሚያወራ ሰው ካለ እኔ እንደውም ፕሮቴስታንት ጋር ማውራት የለብኝም ካሁን በኋላ። የምር እንዴት እንደናቆት በቃ እንዴት እንዳስጠላኝ። የመጨረሻ እንስሳ ነው በቃ። የሚያደርገውን አያውቅም። የሚያደርጉትን አያውቁምና ይቅር በላቸው የሚባሉት ፕሮቴስታንቶች ናቸው። ያሳዝናል። የነቃው ነኝ ብልጥ ነኝ ምናምን ብለህ የባሰ ነገር እኮ አታደርግም እኮ። ሄሎ ኢየሱስ እንዴት ነህ? ሄሎ ምናምን ይላል እኮ። ሄሎ ኢየሱስ እያልክ ስልክ ታወራለህ እንዴ? አሁን ደግሞ ማን ነበር የላከልኝ? ኢየሱስ ክርስቶስ ሄጂ ፎቶ ተነስቼ የመጣው ምናምን ያለ ሰው አለ ራሱ ፓስተር ማለት ነው። እንደዛ ሲል ህዝቡ አሜን ነው የሚለው እኮ። ያሳዝናል። እንደዚህ አይነት ትውልድ ከሆነ እየተፈጠረ ያለው ትርጉም የለውም።
ትርጉም የለውም። አሁን ኦርቶዶክስን ለመስበር ተብሎ ከሆነ ኦርቶዶክስ በራሷ ትሰበራለች። ምንም እንትን የላትም። ያለ ክንፍ የምትበር እንትን ስለሆነች ኦርቶዶክስን ለማዳከም ምንም ተብሎ ከሆነ ምንም ትርጉም የለውም። ራሱ ግን ፖለቲካ ነው አጀማመሩ። ራሱ የፕሮቴስታንቶች ፖለቲካ ነው። አላማቸውን ነው የሚያስፈጽሙት እነሱ ፍላጎታቸውን ነው። ዓለማዊ ሰዎች ናቸው። ራሱ መንፈሳዊነት ፕሮቴስታንቶች ውስጥ አለ የሚለኝ ሰው ካለ ሞኝ ነው። ምንም መንፈሳዊነት የለም። ሚስጥር ነው መንፈሳዊነት ፕሮቴስታንቶች ጋር የለም። እንዴትስ ይኖራል? ቂጥ እየዳበሱ መንፈሳዊነት ከየት ይመጣል? እንዴ ጦትን ተጭነው ጸሎት እያደረግን ነው ብሎ ማለት ከየት መንፈሳዊነትን ይመጣል? ከየት ይመጣል? እንደው የኦርቶዶክስ እኮ በጣም የሚያሳዝነው ገድላት ምናምን የሚባለው ነው እንጂ እኮ እንደዚህ አይነት ነገር እኮ የለም። አለ ተደብቀው የሚለበልቡት ነገር አለ፣ ግን በአደባባይ ደግሞ እንደ ፕሮቴስታንት ግን የለም። የምሬን ነው። ቺኮችን እያበረጡ እንትን እግር እየሰቀሉ መጫወት ማለት የፕሮቴስታንት መንፈሳዊነት የለም። የተጠማ የተራበ ነው ፕሮቴስታንት። አስመሳይ የፖለቲካ ነው። የኢትዮጵያን እየወረሯት ነው። የሚያሳዝነው ነገር የሚወሯት ደግሞ በሐሳብ አይደለም። ሐሳብ ማን ይቀበላል? አሁን የኢትዮጵያ ወጣት ኢየሱስ ጋር ስልክ አውርቼ መጥቻለሁ ብለው እንዴት ነው ጌታን ተቀብያለሁ የሚለው? እንደዚህ አይነት እንትፉንት እያወራ ፕሮቴስታንት ነኝ የሚባል አድሃሪያን እንዴት ትውልድ እንትን ይላል? ግን ረሃብተኛ ህዝብ አለ። በዱቄት በረሃብ ነው፣ በችግር ነው፣ በደካማ ጎኑ እየገቡ ትውልድን የኢትዮጵያን እየወረሯት ነው ፕሮቴስታንቶች። ከዛ ደግሞ ሀገር እየመራን ነው ብለው አሁን አብይ የሚባል አንድ ጨቅላ አለ፣ ደንቆሮ መሪ አለ። እሱን ይዘው እንደፈለጉ እየሆኑ ነው አሁን ማለት ነው። መጨረሻቸው በጣም ከባድ ነው። ፕሮቴስታንቶች መጨረሻቸው በጣም ከባድ ነው። በጣም ከባድ ነው። ስለዚህ ትውልድ ከእንደዚህ አይነት ነገር ራሱን መጠበቅ አለበት። ኢየሱስ ጌታ ነው። ኢየሱስ ጌታ ከሆነ ማርያምን ጌታ ነች። አስመሳይ እናቷን እንትን አድርገው ልጇ እንትን ማድረግ አስፈላጊ አይደለም። ራሱ ከሆዷ የወጣ አንድ ህፃን ልጅ ከፍ አድርገው እናቱን በዚህ ልክ እንትን ማድረግ አግባብ አይደለም እኮ። ራሱ ልዩነት የለውም። ያማልዳል ምናምን የተምታታ ሐሳብ ነው ያላቸው። ራሱ ፕሮቴስታንት የተምታታ ሐሳብ ነው ያለው። አማላጅ ነው፣ ጌታ ነው፣ ፈጣሪ ነው፣ ፍጡር ነው። ምንድነው የፕሮቴስታንት ሐሳብ የሚባለው? ስለዚህ በጣም ከባድ ነው። ወደ ጨዋታችን እንመለስ። ከባድ ነው። እንዴት ነህ? ሰላም ነው? መኪን ኦርቶዶክስ እኔ ጋር ሊከበር አይችልም። ራሱን ሳያስከብር እኔ እንዴት አከብረዋለሁ? እኔ ኦርቶዶክስ የሚከበር ነገርም የለውም። ራሱ ግን በአስመሳይነት ነው እንጂ ፕሮቴስታንት ነኝ እያለ ታዲያ ኦርቶዶክስ እንዴት ይነቅፋል? አንድ ሰው ፕሮቴስታንት ነኝ እያለ ኦርቶዶክስ እንዴት እንትን ያደርጋታል? አይቻልም እኮ። ከባዱ ነገር ምንድነው? የምትመታበት እሷ ድርሳናት ገድላት ምናምን እያለች እየጨቀየችበት እንትን አለ። በዛ ነው የሚመቷት። እነሱ ደግሞ ፕሮቴስታንቶች በተግባር ነው የሚኖሩት። ጸያፍ ነው። ተስፋ የቆረጠ ትውልድ የሚሰበሰብበት ስፍራ ነው ፕሮቴስታንትነት። አስገቧቸው እስኪ ስልጣን ያላችሁ ሰዎች። ማስገባት አልቻልኩም እኔ። አስገቧቸው። ሙታልና ሰላም ቀጥሉ። ኢማም አህመድ ሰላም ብያለሁ። ሰላም ኖት ባቢ፣ እንደት ነህ? ደህና ነህ? አሉ እንዴት ኖት?
ሳልወድ ነው ያስገባችሁ። አይ ዶንት ኖ ማለት መግባት አልፈለገ። እኔ ሁሌ ከስር ነው ማዳመጥ የምፈልገው። ያው ልከው ስለነበረ ነው። አቀደም ነበረ የሆነ ኢሹ ፖለቲካ አንስታችሁ በዛ ነበረ። እኔ ፖለቲካ ላይ ነኝ፣ ሃይማኖት ላይ አይደለሁም። አው ከባድ ግን ኤኒዌይ እንኳን በሰላም ወደ ሚዲያው ዓለም ተመለስክ እልሃለሁኝ። ናፍቀህን ነበር። አመሰግናለሁ። እኔ ያለው እኮ ሚዲያ ላይ ያለው እኔ አንተና ኦዲ ደስ ትሉኛላችሁ። የቃላት አጣጣላችሁ፣ አሰካኩ አይ ዶንት ኖ የሆነ ብቻ ማግኔቲክ የሆነ ነገር አላችሁ እና ናፍቃችሁናል። እናመሰግናለን። አለን። ኦኬ ያው ከስር ሆነን እናዳምጣለን። ሁሌ የሚሉት ነገር አለ። ኧረ እኔ ምንም የምለው ነገር የለም። ቅድም ነበረ በፖለቲካ ሲነሳ በነበረው ነገር ኤኒዌይ አልፏል። አሁን እኔ ብቻ አውርዱኝ፣ አውርደኝ። እሺ ቴንክ ዩ። እሺ የተከበሩ ሰው ናቸው፣ ቁም ነገረኛ ሰው ናቸው። እንትን አድርጎ አንዳንዴ ሰው ከባድ ነው፣ ሚዲያ ላይ በጣም ከባድ ነው። ሊቨር ሰላም ብያለሁ። ሊቨር ምናምን ብለህ ያለው ሰው ቀጥል። እኔ ከፍተ አንሚዩት አድርገህ ብታወራ ነበር ራሱ የሚገርመኝ። እኔ የኳስ አድናቂ ምናምን ከሆንክ እኮ እንትን ችግር ነው። ስንቴ እንናገራለን። ሰላም ሰላም ፈላጊ ሁለት ጊዜ ስሙን ተጠርቶ አቤት ካላለ እንስሳ ነው ማለት ነው። ከባድ ነው። ያ ረቢ መራኝ። ሰላም ነው። አልሐምዱሊላህ። እንኳን ሰላም ተመለሰ። እንዴት ነሽ? አልሐምዱሊላህ። እንዴት ነህ? ሰላም። ብሔርሽ ምንድን ነው? የማይኒ ብሔር የለኝም። ተይው፣ ብሔር የለኝም ማለት የተወለድሽው ቤት ነው ማለት ነው። ለምን ፈለግከው? ምን አደርግልሃለሁ? ከሆነ ልነግርሽ ነዋ። የት ነው የተወለድሽው? ተወልደሽ ያደግሽው? እኔ ስልጤ ነሽ? ስልጤ አሁን ለምሳሌ ምንድን ነው የምትጠቀሙት? ግዕዝ ነው ወይስ ላቲን? ይሄ አጻጻፋችሁ የምትጠቀሙት ፊደል ምንድን ነው? እንግሊዝኛ ነው ወይስ አማርኛ ነው? ግዕዝ ስትማሩ ግዕዝ አልተማርኩም። ግዕዝ አልተማርሽም? ላቲን ነው? አማርኛ እያሉ እኮ ነው። አሁን ለምሳሌ ኦሮሞ ግዕዝ እንትን ከሚያደርግ በእንግሊዝኛ ፊደላቶች የሉም በራሳቸው እንደዛ ነው የሚቀላቸው። አሁን ለምሳሌ ኦሮሞዎች ስልጤስ እንዴት ነው ሲማሩ? ለዛ ስለሆነ ነው። ስልጤኛ እንማራለን፣ አማርኛ እንማራለን ማለት ነው። አማርኛ ፊደል ተምረሻል? ከባድ ነው። የት ነው ያለሽው? አይ ዝም ብዬ ነው። ኧረ ተው ግን ባቢ። ምን ነው? ምንም